ነገር የለም ሳራ ብዙ ታርጌ ጣልቃ ማንም ሰው እንዳይገባ። ሳሪ ቆይ አንዴ ሳሪ እሷ አይመጣችው ቆይ አይደለም ግን ደግሞ ልንገርሽ ሳሪ ሀቄን አወጣለሁ ብላ ነው የመጣችው። ሮዚ ሚዩት አድርግሽ። ደግሞ እኔ ነኝ ሚዩት አድርጉሽ። ተረጋጊያ። ስትጠሪ ነው የምታወሪው። ስትጠሪ ታወሪያለሽ። ሳሪ ያውልሽ ሀዊ ሀቅሽን ልታወጪ ነው የመጣሽው። ሁላችንም ሲሆን ነው የምንገባው። ስታለቅሱ ስሜታዊ ስትሆኑ አንቺ ትክክል ሲሉ በኋላ ደግሞ ሮዚ ደግሞ ሚዩታን ከፍታ ስታወራ ሮዚ ትክክል ነው የሚሉት። ለዛም ፈተና ሳትሆኚ ሀዊ ልንገርሽ ቆይ ሙዴ ዝም ብለሽ ሳታለቅሽ ውሃሽን ጥጥት እያደረግሽ አጠገብሽ የሳሪ ከዛሬ 3 ዓመት በፊት ስሚኝ አዳምጪኝ። ኩዌት ላይ እናትና ልጁ ባህር ገብተው የሞቱ ልጆች አሉ። እሷ እንዳስረዳችኝ እና እነዚህ እናትና ልጅ የሞቱት ባህር ገብተው ነው። በጣም ብዙ ሲወራ ነበረ እና እሷ በጣም ጓደኛዋ ነበረች። አሁን ምንድን ነው እያለች ያለችው? እነ ሮዚ እና የሮዚ ጓደኞች በህግ አጽድቆ ህግ አይቶ የኩዌት ኤምባሲ አይቶ አጽድቆ ማንም ሰው እንዳልገደላት አርጎ ነው እንግዲህ የላከው አስከሬኗን ተመርምሮ። አሁን ግን እነዚህ ሰዎች ወደ ላይ እየወጡ እሷ ባለቤቷን ፈልጋ እንደገደለች ከባለቤቷ ጋር ግንኙነት እንዳለ ለያየ ነገር እያወሩባት ስለሆነ ሀቋን ማውጣት ትፈልጋለች። ህዊ ደግሞ ሰጡር ናት። ግን መሲ ልንገርሽ፣ እኔ ይህንን ጉዳይ መያዝ አልፈልግም። ባይዘወይ ለምን እንደሆነ ታውቂያለሽ? በጣም ሉዝ ነው የሚሆነው። ያኔ ረዥም ሰዓት ነው የሚሆነው። ስለዚህ ምናልባት ወይ መሲ ቤትሽን ከፍተሽ የተሻለ ነገር አውራችኋለሁ ካልሽ፣ ምክንያቱም የሞቱትን አላህ ነፍሳቸውን ይማር። እቺ ልጅ ደግሞ ለረጅም ጊዜ ተጎጂ ነኝ። ግን አንዳንድ ሰው በውስጡ የያዘውን ነገር ሲናገረው ይወጣለታል። ኦልሬዲ ፍርድ ተሰጥቷል። እነዛ ሰዎች ተቀብረዋል። ይሄ ሳይሆን ይሄ ነው ሰው ይወቅልኝ ብላ ነው መታ የተናገረችው አይደል? አሁን ሌላ አሉ እስከ ዛሬ የት ነበሩ? ስለዚህ እዚህም ቤት ሆነ እንደገና መሲ ቤት ተከፍቶ የልጅቷን ቁስል መቆስቆስ ወይም የሟች ቤተሰብን ሀዘን መቆስቆስ አስፈልግ ችግር ካላቸው እነሱ እኮ ቤታቸውን ከፍተው አንዷ የምትኖረው እዛ ቦታ ነበር። ወደ አሜሪካ ስትወጣ ቤቷን ከፍታ ይቺ ልጅ ከባለቤቷ እንደወለደች እንዳረገዘች እና አሁንም የገደለችው ባለቤቷን ብለው እንደሆኑ እያስወሩባን ነው። ሙሉ ላይቭ ሁሉ አለ ልካልናለች። ስለዚህ ይቺ ልጅ ስሟን ማጥራት ትፈልጋለች። ቢኮዝ ኦፍ አሁን በየቦታው እንደምታይ እየተገለለች እየተሰደበች ህግ ይዞት በህግ ያለቀ ጉዳይ በህግ የተነገረ ጉዳይ እንደነገርኩሽ አንዱን ለማዳን አንዱን መጣል ስላለብን የኛ በሻ እንደዚህ እየተደረገ ስለሆነ ስሟን ማጥራት ትፈልጋለች። ደግሞ የሚጠራው ክሊን በሆነ መልኩ ነው። ማጥራት ካለባት ይዊ ሙኒቴ ቁጭ ብላ መጀመሪያ እሷን ተበዳይ ብላ መታለች። ሌላ እኔ አለው ብሎ የሚል መጥቶ ይናገር እንጂ ድብልቅልቅ በሆነ መልኩ አይሆንም። አሁን ሮዚ እኔ ባለ ጉዳይ ነኝ አለች። እሷ አንድ ነገር ልንገርሽ፣ የአንድ ሰው ወሬ ብቻ ሰምተሽ አልሰማንም። ተረጋጊ ሴትዮ፣ አልሰማንም። ስለወጣች አትበኛ። ስለወጣው ሀቂ ጄኔ ተረጋጊ። አንቺ ማንጠራ ያለች ምን ትሰሪ ነበር? ሲጀመር አንቺ ማንጠራ በአካል ባለችበት እኛ ታሪኩንም አላውቅም፣ ግን ጀነራሊ ጭንቅላት ያለው ሰው ሲያስበው እዛ እያለች ወንጀለኛ አካል ለማስያዝ ስትችል ወታ የሚያስወራ ደግሞ ሌላ ታሪክ የለም። ለማንኛውም አንቺ እኔ እህት የልብሽንና ስራሽን አላህ ነው የሚያውቀው። ከዛ በኋላ አልሚ አምስት ሆንና በሶስቱ ልጆች ሾለኩ። በሩ ቁልፍ ነበር። ሰውየው በጣም ቴከር አድርጉ እያለን ነበር። ከሚፈለግ በላይ ቴከር እያደረግን ነበር። የመጀመሪያችን አይደለም ብያቸዋለሁ። 2-3 ዓመት እዛ ቦታ ሄደንበታል። እንዝናናለን፣ ፈታ እንላለን፣ ምንም ነገር ሳንከፍል። ሰውየው እንደ ፋሚሊያችን ነው። ለሁሉም ለእኛ ብቻ አይደለም። የኪዩቱ ሚስት ኢትዮጵያ ነች፣ ፋሚሊ ነች፣ ለሁሉም ጓደኛ ነች ልጅቷ። በዛ አጋጣሚ ምን ተፈጠረ? እኔ ስልክ ሲገባባት በቃ ግቢ ወደ ውስጥ ብላ አስገባችን። ፊቴ ላይ አሰስ እያወጡ ነበር፣ ሜካፕ ስጠቀም ማለት ነው። እንግዲህ እኔ ስገባ ብዙ ሰዎች ከኔ ኋላ ወጥተዋል። የወጡ ሰዎች አሉ ከኔ ኋላ። እኔ ገባው ሶፋ ላይ ተቀመጥኩ። ከሁለት ሰው ጋር ነው የገባሁት። እኔ ብቻዬን አይደለም የገባሁት። እኔ ብቻዬን ብሆን ኦኬ ቁጭ ብዬ እያለሁ ከ30 ደቂቃ በኋላ የ5 ዓመት ልጅ እኔ ጋር መጣች። ስንት ሰው አልፋ ከበሩ እኔ ጋር መታ በሩን ከፍቶ ይዊ አብሳላትና አልሚ ውሃ አለች።
እኔ ውሃ ስትለኝ ውሃ ጠምቷቸው ነው ብዬ ታኮ ጫማ አጥልቄ ነበር ወጣሁ። እኔ ልክ ስወጣ የሆነች ልጅ በር ላይ ነበረች፣ ደረጅ ላይ። እነሱ እንግዲህ ተደረጁ ዝቅ ብለው ነው ባህር ውስጥ የገቡት። በትልቁ አጥር ላይ ልዘልስል ምን አሉኝ? አይ በዚህ ጋር እንዳዘል ብላ ልጅቷ ቤት አዘለለችኝ። በትንሹ አጥር ላይ ዘለን 4 ሰው ሆነን ነው ሬሳው ጋር የደረስነው። እኔ ብቻ አይደለው ደረስን። እዛ ቦታ እየደረስን እያለ ምን ተፈጠረ? እኔ አየሁት እሷን ብቻ ነው፣ ህፃኗን ነው። ግዴታ ማውጣት አለብኝ። እች ልጅ 4 ዓመት አሳድጊያታለሁ። አንድ ሰው ሳይረዳኝ፣ አንድ ሰው ከበር ሳያደርገኝ፣ እሷ ጠዋት ወጥታ ማታ ነው የምገባው፣ እሱም ጠዋት ወጥቶ ማታ ነው የሚገባው። እኔ አጋጣሚ ሲቪል አይዲ ስለሌለኝ እኔ ቤት ስለሆነ ስራዬ እኔ ቤት ውስጥ ነው እንትን የምለው፣ ተነሱ ስርዳብ ላይ ነው የምኖረው። እኔ ልጅቷን ከነሱ በላይ እኔ አሳድጊያታለሁ። ቲክቶኬንም መመልከት ይቻላል። ከማንኛውም በላይ እሷ ለእኔ ምርጥ የሆነች ጓደኛዬ ናት። ገባሽ አይደለም? 3 ዓመት ሙሉ እነዛ ሰዎች ሞቱ። እኔ ሮጬ ያነሳኋቸው። ያነሳኋት ህፃኗን ነው፣ አልሞተችም። የዛን ጊዜ ሳያት እየተንጣለለች ነው። ያሳደግኳት ልጄ ናት። አነሳኋት። እኔ እሷን አላየኋትም። አርሴማን ነው የምላችሁ፣ ከና አላየኋትም። እግዚአብሔር በሚያውቀው ነው። ህፃኗን አንስቼ ሰ አሸዋና ውሃ ደፍቃለች። እኔ አሉ ሁሉም ስለሚፈራ እኔ በአጋጣሚ ያላወቅኩ እየሸሹ ነበር። በአጋጣሚ ማለት ነው። አነሳኋት። ተባለ። ባልየው የቤቱ ባለቤቷቸው 3ቱ የመጡት መጨረሻ ላይ ነው። ከዛ በኋላ ግን 16 17 ሰው እኔ ጋር ደርሶ ልጅቷን እንዲህ እያሉ እያስወጧት ነበር። እኔ አልማዝ ልጅሽ ሞተች፣ የት ሄደች ልጅሽ ሞተች እያልኳት ነበር። የት ነሽ አልማዝ? ዞር ስል እሷን አምጥተው ግሬ ስራ አደረጓት። እኔ ማውቀው ጉዳይ የለም፣ እዚህ ጋር ነው ማለት ነው። ከዛስ መጣን ሆስፒታል ይዘዋት መጡ። ልኮስተር መጣ። እዚህ ጋር ግዴታ ከበር ማድረግ አለብኝ። ሁሉም ልጅ አለው፣ ልጅ ልጁን እየያዘ ነው። እኔ ግን ግዴታ ከበር ማድረግ አለብኝ። እዛ ቦታ ላይ 45 ደቂቃ ቆይተዋል። ገባሽ? 45 ደቂቃ አምቡላንስ ሳይመጣ ሩቅ ስለሆነ ቆይተዋል። ቆየና በቃ እናንሳቸው እነዚህ ልጆች አፈር ላይ ቀሩ ብለን አነሳናቸው፣ መኪና ውስጥ አስገባናቸው። እልፍ እንዳለን እንትን መጣ፣ አምቡላንስ መጣ። አምቡላንሱ ላይ እንዳስገቧቸው ፋሚሊ ናቸው ሲባል ሲቪል አይዲ አንጡ ተባለ። ሲቪል አይዲ የት እንደሆነ አናውቅም፣ ቤት ውስጥ ረስተን ሄድን። ስማቸው ማን ነው ሲሏት እግዚአብሔር ምስክሬ ነው 10 ዓመት ጓደኛ አለ፣ 20 ዓመት ጓደኛ አላቻቸው። ግንስ አንዷ ግን ትክክለኛ ስሟን አያውቁም ነበር። እኔ ትክክለኛ ስሙን ለፖሊስ የሰጠሁት። ከዛ ልኮስተር ውስጥ ገቡ። በመጣን ሆስፒታል አርፈዋል ተባለ። እነሱ ቤት ይረፉ ተባሉ። እነሱ ቤት ሲሄዱ የእነሱ ቤት ትንሽ ነው። አበልጇ ቤት ይረፍ ተባሉ። እኔ ቤት መጡ። እኔ ቤት 40 ቀንም እኔ እቃማ የለኝም። እነሱ እቃማ አለ። ሬሳውን ይዘው ሄዱ። እኔ እዚህ ቀረሁ። ለምን እቃማ የለኝም? ወሬው ምን ተባለ? የገደለችው እሷ ናት። ባልየውን ፈልጋ። እኔ አበልጄን ከአበልጄን በላይ ደግሞ ጓደኛዬ ነው። ከዛም በላይ እሷ ጀስት ጓደኛዬ ናት ከሚፈለግ በላይ። በህቴ ማላወራደራት ቲክቶክ አለ። ቲክቶኳን መመልከት ይቻላል። 3 ዓመት ሙሉ በሚሄድበት ቦታ እዚህ ያሉ ስም መጠቀስ አልፈልግም እየተከታተሉ ነፍሰ ገዳይ ነች ሲሉ፣ ሌባ ነች ሲሉ፣ ሲቪል አይዲ የላትም ሲሉ 1 ዓመት ከ6 ወር በር ቆልፌ ነበር ሳለቅስ የነበረው። 1 ዓመት ከ6 ወር። አንድ ሰው ግን እኔ ሊጠጋ አልቻለም። ሁሉም ነፍሰ ገዳይ ናት ነው የሚሉት። ሁሉም እሷ ገዳይ ናት ነው ያሉት። እሷ ከዛ በኋላ እሱ ቀብሮ መጣ። 2 መኝታ ቤት 1 ሳሎን ነው። ድሮ የምንኖረው እንደ ወንድም ከወንድምም በላይ እኛ ስንያያዝ ከበር እያደረገ ብዙ ነገር ያደረሰው እሱና ባለቤቷ ነው። ለእኔ ከቤተሰብ በላይ ያየሁበት አዘንን የረሳሁበት የኔ የራሴ የህይወቴ የምጀምራቸው እነሱ ናቸው። አንድ ሰው በአካል ግን አላናገረኝም። ይዊ ገዳይ ናት፣ ይዊ አራጅ ናት። ለምን ሲባል ገፍትራ ነው የገደለችው። ምን ለምን ፈልጋ? እሱም ፈልጋ። አርሴ ምድርና ሰማይን እኔ 2 ነኝ ዛሬ። ነገ ደግሞ ነገ ልገላገል አልገላገል አላውቅም። አንድ ቀን ግን ተሱ ጋር ከበር እህትየዋ ደበደበች ምናምን ተባለ። እኔ ቤት 1 ዓመት ኖራለች። የእሱ እህት አለ፣ የእሱ ወንድም አለ እኔ ጋር፣ ሙሉ ፋሚሊዎቹ እኔ ጋር አሉ። እሷም አለች። ምንድን ነው የተባለው? እሷና እሱ አንድ ቤት ስለሆነ ተጋብተዋል ተባለ። እኔ ግን እውነት ነው። እኔ በቃ እየቀለዱ ነው ብዬ ነው ጸጥ ያልኩት። አልሰማቸውም። ተስራዬ ቦታ እያስባረሩኝ እንያዛት እያሉ እንደዚህ እናስደርጋት እንዳሉ አሁን በዚህ ሳምንት ውስጥ እሷ መግባት አለባት፣ ፖሊስ ማስያዝ አለብን፣ እሷ ማን ስለሆነች ነው እያሉ 3 ዓመት ከእድሜ እኔ ከነሱ በላይ አዝኛለሁ።
ዛሬ እዚህ ላይ ሚዲያ እየገባች ይዊ ገዳይ ናት፣ ይዊ አራጅ ናት፣ ይዊ ሌባ ናት፣ ይዊ እንዲህ ናት የሚሉን እስቲ አንድ ሰው ኤቪደንስ ያለው ሰው ያቅርብ። እነዚህ ሰዎች ተመርምረው ብዙ ነገር ሆነው ፖሊስ ጋር ሄዶ ኤምባሲ አረጋግጦ በውሃ እንደሞቱ አውቀው ሬሳቸው ወደ ኢትዮጵያ ገባ። የሆነ ታይም ላይ ምን ተባለ? ፀጉራቸውን ማን ነው የሚላጨው ተባለ። አንድ ሰው ላጫለው አላለም። አንድ ሰው አላለም። ማን ነው የሚላጫቸው ታዲያ አሉ። እኔ እንቅልፍ ይዞኝ በእንቅልፍ ልቤ ሕፃኗን ባንጋሌዎቹ ጭንቅላቷን ይነካሉ ሲሉ እኔ ግን ብድግ ብዬ ምን አልኩ? እኔ ላጫታለሁ ሕፃኗን፣ ትልቋን ግን አልችልም ብዬ አንድ ሰው አይደለም አንድ ልጅ ነኝ ከኔ ጋር የገባችው። እኔ ፀጉሯን ላጭቼ እስከሚቆለፍ ድረስ በሩ በምስማር 8 ቦታ በምስማር ተመቶ እስከሚቆለፍ ድረስ እኔ ነበርኩ አጠገባቸው ያለሁት። እዛው ለቅሶ ላይ መጥተው ግን ምን ሲሉ ነበረ? እሷ ናት ገዳይ። ሆስፒታል ሄዳ እሷ ዋስጣላት ሆስፒታል ሄዳ እንድትታሸግ ተደረገች። ኩላሊቷን ስንት ነገር አደረገች ብለው 2 ዓመት ከ9 ወር አላስገባ አላስወጣ አንድ ሰው እኔ ፊት ለፊት ያሉት እኔ ሰላም እንኳን አይሉኝም ነበረ። አንድ ቀን ስራ ልፈልግ ግን አንድ ሰው እንኳን እኔን አንደርስታንድ ያደረገኝ ሰው የለም ነበር። አንድ ቀን ምን ሆነሻል ያለኝ ሰው የለም ነበር። ገባቸው። ሮዝ የምትባለው እንደ ቅድሙ እንዳልኩሽ እዚህ ነበር የምትኖረው፣ አሜሪካ ገባች። እንዳልኳችሁ እዚህ አንድ ሰው እኔን የሚወደኝ ሰው የለም። ለምን? እነሱን ቀድሞ ያሳመነ ሰው ስላለ እኔ ማውራት ስለማልችል ከሱ ጋር ተያይዛ ነው የምትሄደው አሉ። እናት ልጅና ሚስት ነው የሞተበት። ለእኔ በጣም ባለውለታዬ ነው። ተየቃም አንስቶ እስከ ብዙ ቦታ እንድደርስ ዛሬ ባለትዳር ባለ ልጅ እንዳደርግ ያደረገኝ እሱ ነው። አዎ በተከፋ ጊዜ አብሬው ሄጃለሁ። አዎ በተከፋ ጊዜ አጽናንቼዋለሁ። እሱም ብቻ አይደለም እህትየዋንም እዚህ እህትየዋን ብቻ አይደለም እናትየዋን ኢትዮጵያ እየደወልኩ እሱም ብቻ አይደለም የእሷን እህት ይኸውልሽ እኔ ቤት ውስጥ 9 ወር ሲቀመጡ አንድ ቀን ብር ክፈሉ ብያቸው አላውቅም። ገባሽ? እዚህ ጋር ግን እኔን እዚህ ጋር አፍነው ይዘው እኔ ሲቪል አይዲ የለኝም እንደዚህ እፍና አድርገው ይዘው ጫወታቸውን ውጭ ሲጫወቱ ነበር። ግን ሲሄድ ስራ ቦታ ያበሩኛል፣ አብረውኝ የማያውቁትን ሲሄድ የሆነ ነገር ያደርጉኛል። እኔ አልገባኝም። መጨረሻ ላይ እራሷ በራሳቸው መንገድ ነገሩ። ከዛ ምንድን ነው የምትሉት? እኔ እኮ አልገደልኩ። እኔ ብገል ኖሮ እዚህ ጋር እንዴት ቆሜ እሄዳለሁ? ያሳደግኳትን ልጅ እንዴት ነው እሱ ምገለውስ? እንዴት ነው ጭንቅላትስ የሌለኝ? ሮዝ የምትባለው እኔ አይቻት አላውቅም። የእሷም ጓደኛ አይደለችም። መታም ቤት አይቻ አላውቅም። 7 ዓመት አብረን ኖረናል ከእነዚህ ተሟቾች ቤተሰብ ጋር። አንድ ቀን አይቻት አላውቅም። ልክ አሜሪካ ስገባ እኔ መርገጥ ጀመረች። ነይ ውጪ አንቺ ሸርሙጣ፣ አንቺ ጋለሞታ ነይ ውጪ እያለችኝ ማለት ነው። ከዛ እኔ አላወኩም እኔ አልገባውም። ዝም ብያየውና ክክክ ብዬ ሳኩባትና ወጣሁ። ኢትዮጵያ ሄዳ አለችኝ ሮዝ ወልዳ ነው የመጣችው ከሱ አለች። እኔ ግን ኤቪደንሱን ልክላችኋለሁ፣ የተጋባውበትን ወረቀት፣ የልጁ የት እንደሆነ። ሁለተኛ ደግሞ ገና አልወለድኩም። እኔ ትክክለኛ ኤቪደንስ ቢኖረን ወልዳ ከሱ መጣች አትልም። እኔ ገና እርጉዝ ነኝ፣ የ8 ወር እርጉዝ ነኝ። ገና ነኝ። የትናንት ለ10 ነው የምወልደው ገና። ከዛስ ተባለ። አዎ ገላለች፣ አዎ አባልጋለች አሉን። ውጤት ልካሉ። ገደለች እያሉ አባለገች እያሉ እኔ ሰው ከፊት ለፊቶች አሉ ጎረቤት ምሳሌ ነው የምልሽ። እኔ ተመጣው በበሬ ጋር አልፍ ሊፍት ላይ አብረው ማንኛውም ሰው ሊፍት ላይ አብረውኝ አይገቡ። እኔ እውነት ነው ያለችው ከና አላቃትም። አርሴማ ምስክሬ ነች። አላቃትም። ገብታ ስትረግጠኝ ነው አሜሪካ ስለሄደች ብቻ ህይወት ነው ውጪ፣ ህይወት ነው ግቢ፣ እሷን መደብደብ አለብን፣ እሷን ማዝያዝ አለብን። ማታ እሱን ሰምቼ ተኝቼ ጠዋት ስነሳ ሌላ ላይፍ ገብተው እሷ መያያዝ አለባት፣ እዚህ ሀገር መኖር የለባትም። እንዴት ነው ያሉት? አንድ ሰው አሉ እች ልጅን አንድ ሰው ውስጥ የሀገሩ ማስገባት የሚያቅተው ሰው አለው ወይ ነው ያሉት። የእነሱን አልበላው፣ ከእነሱ አልተበደርኩ፣ አመመኝ አላልኳቸው፣ ሐኪም ቤቱ ሰዱኝ አላልኳቸው። ሄዊ ከይቅርታ ጋር አንድ ጥያቄ ግራ የገባኝ ነገር ስላለ አንድ ጥያቄ ልጠይቅሽና ትናገሪያለሽ። የሆነ ጊዜ እናትና ልጅ ባህር ውስጥ ገብተው የሞቱት ናቸው አይደል ሳሪ? አዎ። ቆይ እሺ፣ ጥያቄ ልጠይቅሽ። ባሏ ይሄንን ጥያቄ አንቺን ጠይቆሻል? እሺ፣ ባሏ ይሄን ጥያቄ የእሷ ቤተሰቦች ጠይቀውሻል? ይኸውልሽ ባልየው ሊጠይቀኝም አይችልም። ለሱ መጀመሪያ ወደ እኔ እዚህ ወደ ኬት ወደ እኛ ጋር ሊመጣ ሲል ባልየው ማለት ነው የእሱ ቤተሰብና የእሷ ቤተሰብ ሆነው ይዊ
ልጅ ከዚህ ተነግሯቸው ነው ይዊ ልጅክንና ሚስትክን የገደለችው ይዊ ናት። ሄደክ እዛ ቤት እንዳትገባ ብለው እግሩ ላይ ወርቀው ገዝተውት ነበር። እሱ ግን ምንድን ያለው እኔ አይደለሁም ያሳደግኳት እሷ ነች ያሳደገችው። ምስታሂል በአይኔ ባይኳን አላምንም እቺ ልጅ በፍጹም አትገልም ብሎ ሰተት ብሎ እሱም እህትየዋ 1 ዓመት እኔ ጋር ኖራለች፣ እሱም እኔ ጋር ነው የሚኖሩት። ገባሽ አይደለም? አንድ ቀን ይሄ ጥያቄ ጠይቆኝ አያውቅም። አንድ ምንም ጫጫታና ይሄንን ከበሮ እየመቱ ያሉት እነማን ናቸው ታዲያ? እና ሌሎቹ አሁን ለምሳሌ ይኸውልሽ እሷ መሲ እያለች ያለችው እነዚህ ባልና ልጆቹ እናትና ልጅ ከሞቱ በኋላ ይቺ ልጅ አበልጅ ናት። እኔ በእውነት ብዙ ጊዜ ላይክ አረጋታለሁ። በጣም ተሰብራ ነበር፣ በጣም ታዝን ነበር እና ላይክ አረጋታል። ዛሬ እባክሽ እኔ ሀቄን አውጭልኝ ስትል ምን ሆነች ነው ብዬ ዋትሳፕ ቁጥሬን ስለሰጣት በጣም እያለቀሰች ነው። እና ሮዚ ወደ ከኩዌት ወደ ውጭ ወደ አሜሪካ ከሄደች በኋላ ይህንን አጀንዳ ታስነሳና እሷ ናት ባሏን ቀምታ ነው እሷ ናት የገደለቻት ብላ ሌላ ነገር ታወራለች። ሂዊ ደግሞ እያለች ያለችው እርግጠኛ ከሆናችሁ ማስረጃ ካላችሁ ወደ እኔ ቶሎ፣ እኔ ግን ምንም ያደረኩት የለኝም ባለማድረጌ ህግ እነዚህን ሰዎች በመሞታቸው መርምሮ ወደ ሀገራቸው ልኳል። አሁን ደግሞ አርግዣለሁ ያረገዘችው የሚያገባችውም እሱን ነው ብለው እያሉኝ ነው አለች። እኔ መሲ ልንገርሽ አሁንም ሙኒት አላችሁ ሁላችሁም እዚህ 2600 አላችሁ። ሂዊ አንቺ እርጉዝ ነሽ፣ የ8 ወር እርጉዝ ነሽ። እኔም ስራ መስራት ፈልጋለሁ፣ ባይዘወይ ስራ መስራት ፈልጋለሁ ስልሽ ላይክ አንቺና እነ ሮዚ ጋችሁ ሀቡን እኛ እንሂድና እናግራትና ረጋ ብለሽ በስነ ስርዓት እሷም ጎበዝ ስለሆነች ሞር እንደዚህ አይነት ነገር ስለምታነጋግ ባሳይ ነው። ምን ታስበሽ? እኔ ችግር የለብኝም። እኔ አንቺ ጋር የመጣሁት ሎክ ታይም መውሰድ ስለማልፈልግ ራሴን ማስብ ስለማልፈልግ ገባሽ አይደለም? እነሱ እኔ አንድ ኬዮት ላይ ያለ ነው 800 ሰው ነን ልበልሽ እና እነሱ 8000 ሰው ነን ልበልሽ እና 8000 አንድ ግሩፕ ናቸው። አይ ነው ተረድቼ። አሁን ሮዛ አታውቅኝም፣ አላውቃትም። ማንም ይኸውልሽ እቤቴ የገባች ልጅ አለች። እኔ የኬዮቴ ሚስት ነኝ ብላ ብዙ ነገር የተፈጠረ ነገር ነበር። እቤቴ ገብተው ምን ታመጫለሽ ብሎ የሰደቡ ሊያስይዙኝ የሞከሩ ብዙ ጥረትን መንገድን ሄደዋል። ገባሽ አይደለም? ግን ኬዮት ህግ አላት። እኔ ሪካርዱን ይዤ ወደ ፍርድ ቤት ሄድኩ፣ እምባሲ ሄድኩ። ወዲያው ነው አክሰፕት ያደረጉኝ። ማንን ነው አሁን ሮዝ ነች ያለችዋ። ከሮዝ ቦታች ሆነው ያሉት ግን ያሉት የት እንደሆነ እናውቃለን። ልመታት ነበር አለች አንደኛው። እኔም ብትመታኝ እኔ አይዶን ኬር አባውት እኔ ምንም አይመስለኝ፣ እንደፈለገችውን ታደርግ። እኔ መብታት ግን መብት የላቸው። እኔ ታጠፋሁም እኔ ተገደልኩም እኔ ካደረግኩም እቤቴ ወደ በሚሊዮን የሚቆጠሩ ለቅሶን ቤት ነው ያረፉት። በሚሊዮን በሺዎች የሚቆጠሩ እቤቴን ያውቁታል። እኔ ማህበር ደግሳለሁ። ህዝቡ የኔን ቤት የህይወትን ቤት ፋሯን እያ የማቅሰው የለም። ገባሽ አይደለም? እኔ ዝም ብዬ የምደበቅ ልጅ አይደለሁ። መጥተው ተሰብስበው ልክ እነሱ ተሰብስበው እንደሚዶልቱ መጥተው ተሰብስበው ይዊ ጥፋት አጥፍተሻል፣ ለምንድን ነው ይሄን የምታደርጊው? ለምንድን ነው ከሱ ጋር የምትሄጂው? ለምንድን ነው ከሱ ጋር አብረሽ የምትራመጂው? አበልጄ ነው እኔ አበልጅ ማለት ከወንድሜ በላይ ነው ማየው። እኔ እሱ ላይፍ አለ፣ የኔ ላይፍ አለ። ምንኖረው ቤቱ ትልቅ ነው፣ ብዙ ሆነ ነው አይደለ? መጥተው ቤት ያንኳክተው አረ ይዊ ትክክል ነው ይሄ የሚታማው ማለት ነው። 3 ዓመት ሙሉ እኔን እያገለሉ ቤተክርስቲያን አልሄድም፣ ቤተክርስቲያን ቀርቻለሁ። ጠበል ልጠመቅ ስትሄድ አንዷ ታኮርፈኛለች፣ አንደኛዋ እጄን ስዘረጋጇ ትመልሳለች። የሆነ ባስ ውስጥ ተገባው ጀማዎች አሉ ከሆነ ባሱን ጥለው ይወርዳሉ። አንድ ግሩፕ ናቸው። እኔ አንድ ቀን እስቲ ይዊን ተወንዶች ውጭ አሉ ታክሲ ማህበር የሚባለው ሁሌም ታጠገቤ ናቸው። እነሱ አይዞሽ ይዊ አትወርቅም እያሉ ሲያጽናኑ ከኔ ጋር የቆሙትን ሰዎች ያኮርፏቸዋል። እኔ ግን 3 ዓመት ሙሉ እኔ ከሱ ጋር አልነጋገርም። እሱም እኮ ጥያቄ እኔም ኤላ ገደለች ብለህ ትለኛለህ ኮይ እስቲ እውነት ከሆነ አንተ ጠይቀኝ እስቲ ባካችሁ ክሰሱኝ። ሳይከሱ ቀርተው አይደለም። እኔ ኤቪደንሱ ሙሉ ኤቪደንስ ልክልሻለሁ። የሆስፒታሉ ነው ኤቪደንስ ሙሉ ማለት ነው። ትናንትን ዛሬ እንትን ያልኩት ያስመጣሁት እኔን መጥተው መጠየቅ ባያጠፋ እኔ ኢትዮጵያዊ እኮ ነኝ። እኔ እኮ ኢትዮጵያዊ ሰው ነኝ እኮ። እኔ እኮ የተፈጠርኩ ከሰው ነው። እሺ አሁን ደግሞ ስንት ዓመት ሙሉ አልቅሼ እግዚአብሔር ብሎ ይሄ ልጅ መጣ በህይወቴ፣ አገባው፣ አረገዝኩ፣
ወረቀቶቼን ጨረስኩ። ልክ ልወልድ አካባቢ ስደርስ ለምንድን ነው የምትደሰተው? ለምንድን ነው እንዲህ የምትሆነው? ትናንትና 600 ሰው መሀል ነው ከሱ ነው ወልደ የመጣችው ያለችው አንድ ፊደስ ሳትይዝ። እኔ ግን እርጉዝ ነኝ። አሁን የምናልኩሽ ነው። ይዊ ላሳጥርልሽ እኔ አንድ ነገር ልንገር፣ ሳናረዝም እናውራው። ያገባሽ ባልሽ አሁን ይሄን ነገር እንዳላደረግሽ ያውቃል አይደለ እንዴ? በጣም ኦኬ። ቤተሰቦችሽ ያውቃሉ ይሄን ነገር እንዳላደረግሽ። ከዛ ውጭ ደግሞ የተበዳይ ቤተሰብም ባለቤቷ ማለት ነው የሟች ባለቤትና አባት እንዳላደረግሽ ያውቃል አይደለ እንዴ? በእነሱ ቦታ ይወቁ። እኔ አሁን እዚህ ጋር እዚህ የሚነካካ ነገር እሱን የልጅቷ የሟች ባልና ኦኬ። ከዛ ውጭ አንቺን ያኖሩሻል፣ ያበሉሻል፣ ያጠጡሻል፣ ምን ያደርጉልሻል? እነሱ እውነት ለሟች ተቆርቋሪ ከሆኑ መረጃና ማስረጃ ካላቸው ሚዲያ ላይ መጥተው ሳይሆን የሚንጫጩት እዛው ያለሽበት በህግ ሊጠይቁሽ ይችላሉ። ይገባሻል? ከዛ በተረፈ ደግሞ አንቺ እስካላስተዳደሩሽ የሚጨምሩልሽና የሚቀንሱልሽ ነገር እስከሌለ ወይም ስለ አንቺ የሚመለከተው ባልሽ፣ በአሁን ሰዓት ስለ አንቺ የሚመለከተው ባልሽ ነው። ባልሽ ካመነሽ ስራሽን ደግሞ ሚዲያ ላይ የማትሰሪ ሴት ከሆንሽ ምን ቸገረሽ? ማንስ ቢንጫጫ አላህ ይወቅሽ እንጂ ምን ቸገረሽ? ምን አስጨነቀሽ? አለበለዚያ ደግሞ መብት ካለሽ እኔ እዛ ሀገር ስላለው ህግ ባላቅም ስሜን እያጠፉ ነው ብለሽ ክሰሻቸው። የምታውቂያቸውን ሰዎች በህግ አስፈቅዱ። አሁን ዛሬ ሙኒት ይሄንን እዚህ ማታ ሲሳደቡ የነበሩትን እኔ በህግ ጀምሬያለሁ። እነሱ የሚያስፈራሩኝ ምንድን ነው? እሱ አሁን አንደኛዋ ስትል የሰማሁት ላይ ብላ ለምን አታስይዟትም? ለምንድን ነው መሄድ የሌለባት? ለምንድን ነው እሷ ያሸነፈቻችሁ ሲሉ ነበር። ገባሽ አይደለ? እኔ ለመያዝ የሚሄደው ኢትዮጵያ ነው። እዚህ ሀገር 13 ዓመት ኖሬበታለሁ። ችግር የለው። ገባሽ አይደለ? ግን እዚህ የምኖርበት እኔ ቤተሰቦችን ምረዳ ሰው ነኝ። የድሃ ቤተሰብ ልጅ ነኝ። መርዳት ስላለብኝ እሰራለሁ፣ እረዳለሁ። በልሽ ህጋዊ ሆኛለሁ ብለሻል አይደለ እንዴ? አዎ፣ እሷም እንደሆነ ታውቂያለሽ፣ በሰዎች ዘንድ ተጽዕኖ ደርሶባታል፣ መገለል ደርሶባታል። በ8 ሺህ እንደተናገረችው ምሳሌ ስትሰጥ ሰምትሻታል አይደለ? 8 ሺህ ብንሆን ያለ ነው 8 ሺው እሷን የዚህ ግሩፕ አባል ነው። ስለዚህ ማንን ነው የምታሳምነው? አይደለም ይኸውልሽ አዳምጪኝ። አሁን እነሱ ይኸውልሽ ከዛ አልፈው ተርፈው ደግሞ ወደ ሚዲያ መጡ። አብረው ከነበሩት ተጽዕኖ ወጡና ደግሞ ወደ ሚዲያ መጡ። ሚዲያ ላይ ደግሞ ታውቂያለሽ፣ ሚዲያ ላይ ሲመጣ ስለዚህ እሷም አሁን ቢሆን ከሮዝ ከምትባለው ጋር መነጋገር እፈልጋለሁ፣ ቁጭ ብዬ ኤክስፕሌን ማድረግ እፈልጋለሁ፣ የምጠይቀውን ጥያቄ ሮዝ የምትባለው ወይም ደግሞ ከሮዝ ሌላ ሰው ካለ እናውራ ብለው የሚሉ ከሆነ እንዲያውሩሽ ፍቃደኛ ነሽ አንቺ? እኔ ከሮዝ ውጭ ሮዝን አላውራትም። ለምን? እዚህ ነገር ውስጥ ስለሌለች እሷን ሞልተዋት እንድትሄድ ሆና ብቻ እሷን እኔን እንድትናገር አድርጋለች። ለምን? አገር ለቃ ስለሄደች። ሮዝን አልፈልግም። ከሮዝ የዘለለ ማንኛውም ሰው ይሁን ይዊ አዎ ገለሻል። ይኸውልሽ ስለኔ ፐርሰናሊ እኔ የጋብቻዬን ወረቀት እልክልሻለሁ። ስለኔና ስለሱ እኔ ፈጣሪን ካልፈራው ባለጌና ቆሻሻ እንደዚህ ዘገምተኛ ጭንቅላት ካለኝ ማለት ነው ስለኔና ስለሱ እኔ ማደርገው ከሆነ የኪዩት መንግስት ወይን ኢንተርናሽናል ማንም የሚከለክለኝ ሰው የለም። አይደለም ተሳሳ እኔ ቆሻሻና ባለጌ ካልሆንኩ ማለት ነው። በቃ ጭንቅላቴ ቀፎ ካልሆነ በቃ እነሱ አሁን እኔማ ገለሻል። አዎ ኤቪደንስ አለ። ትናንትና ሪከርዱን አሰምቼሻለሁ። አዎ እሷ ናት የገደለችው የሚባለው ልክ እንደሱ አብሶ እዚህ ሀገር ያለ ሰው ገላለች ይዊ ትክክለኛ ነው ታለ ማንኛውም ሰው ይምጣ ሬዲ ነው። ችግር የለው። ግን ሲገቡ እኔም መሳደብ አልፈልግም። በሚዲያ እንደሚሳደቡ በሌላ ስልክ እየቀየሩ እንደሚሳደቡ እንደሚያዋርዱኝ ብዙ ነገራት ያውርደት አልፈልገው። በአሁን ታይም ላይ ማለት ነው በትክክለኛ እንደተማረ ተረጋግተን ምናወራት ሆነ እትፈድግ ችግር የለው ማውራሉ። አንቺ ሮዝን አትፈልጊም? ምስታሂል ይኸውልሽ፣ ምስታሂል 600 ሰው መሀል ውስጥ ገዳይ ናት ሳታጣራ። አዎ ሄዳ ከሱ ወልዳን የመጣችው
ብላኛለች። አሁን ደግሞ ምን እንደሆነ ታውቂያለሽ? እነዚህ ልጆች የፈለገ ነገር መናገር እንኳን ቢፈልጉ አብረውሽ ስለሚኖሩ ምንም አይነት ነገር አንቺን ኤክስፕሌን ሊያደርጉ አይችሉም። ቢኮዝ ኦፍ እዛ ሀገር ስላሉ። ሮዛ እኔ አውቃለሁ የምትለውን ነገር አንቺ ሀቅ አንቺ ጋር አለ፣ እውነት አንቺ ጋር አለ። ነገር ግን ሮዛ እውነተኛ አይደለችም ብለሽ የምትይ ከሆነ ሮዛ ለምን አትሞግቻትም? በሀሳብ ራሱ ምንም ሀቀኛ አይደለች። አንድ ሀቅ የላትም። ለምን ሀቅ የላትም? ትጠይቅሻ ትግባና ትጠይቅ። ምክንያቱም ሮዛ አሁን ከሀገር ስለወጣሽ ነው ተብሎ ኦኬ ሞር እንትን ብለን እኔ ግን አሁን ለምሳሌ እኔ ሀቅ ቢኖርም አብረን ሆነን አንድ ሀገር አልናገርሽም። ቢኮዝ ኦፍ ያው ይሄ ነገር ይሆናል ብዬ ስለማስብ። አንቺ ግን ምንም አይነት ነገር ሀቅ እንደሌለ ካወቅሽ አይኖ ሀቅ የለም። ምክንያቱም ከኛ የበለጠ መንግስት ይህን ነገር አጣርቶ ነው ወደ ሀገር የሰደዳቸው። ከኛ የበለጠ ግን ሮዛ ትሞግተኝ ሮዛ ታውራይ ብለሽ የምትይ ከሆነ ለምን አታወሩም ከሮዛ ጋር በዲሲፕሊን? በስድብ አይደለም፣ በመጥፎ ንግግር አይደለም። ሁለታችሁ ብቻ ሮዛና አንቺ ሮዛ የምትጠይቅሽን ጥያቄ አንቺ የምትጠይቂያትን ጥያቄ አድርጋችሁ ለምን አትነጋገሩም ከሮዛ ጋር? ገደለች ለሚለው ብቻ በቃ ምንም ባይዞ አንድ ነገር ልንገርሽ ውዬ፣ እውነት ካለሽ ምንም አይነት ነገር ብትጠየቂ መፍራት የለብሽ። ይሄንን ሊሚት አታብጂ። ምንም ሊሚት ምን እንደሆነ ታውቂያለሽ? ይህንን ነገር ነው ይህንን ነገር እፈልጋለሁ ይህንን ነገር በቃ ያለ ምንም ጸብ ያለ ምንም ስድድብ። ከዛ በኋላ ስምሽን አጠራሽ ማለት ነው። ተረዳሽን? አጃጋሪ ሳይኖር በዚህ ትስማማላችሁ? ጥሩ ቤት ይከፈትላችሁ። ሙኒት ወይ ሮዛ አለሽ? ሮዛ ራሱ መታወቅ አለበት። ገባሽ? ካልሆነ ደግሞ ችግር የለም ይውዬ፣ ሌላ ቦታ ይዘናችሁ እንሄዳለን። አታስብ እሺ ማሪ። እኔ እውነት ቅድም ግን አንድ ነገር ልነግርሽ የምፈልገው አንድ ነገር በጭንቅላትሽ ውስጥ እዚህ ጋር ሰው መጥቶ ስላለቀሰ ወይም ተበደልኩ ስላለ ማመን የለብሽም። ምክንያቱም ይኸውልሽ አንደኛ ነገር እኔ ኩዌት ብዙ አመቴ ቢጄ ይኸውልሽ እኔ ኩዌት የነበርኩ ልጅ ነኝ ብዙ አመት። አሜሪካ ጠቅልላ ስለገባሽ ነው ይህን ታሪክ ያነሳችሁ ለተባለው አሜሪካኔ መምጣት ከጀመርኩ 15 አመት ሆኖኛል። ብርቅ አይደለም። አሁን ግን ጠቅልዬ ወጣሁ። ሳርዬ እንደምትዩ እናንተ ወጥታችሁ ታሪክ እንደምታወጡት ዱባይ፣ ኩዌት እንደዚህ አይነት ነገር አይሰራም። ስለ አንድ ሰው ወጥተሽ ከተናገርሽ ወዲያው ነው ያስይዙሽ። ይሄ ሁሉም ሰው ያውቀዋል። እቺ እህታችን ይኸውልሽ በአመት ባል ምድር እህታችን አረፈች ከነ ልጇ። ይሄ ሀቁ ሁሉ ያለው የገዛ እህቷ ጋር ነው። ስልኳን ሰጥሽና ታናግሪያለሽ እህቷ ጋር የእናት የአባቷ ልጅ ጋር ማለት ነው። ልጅቷ አረፈች። በአመት ባል ምድር ሰማን። ሁላችንም ተሯሯጥን። ወደ 14,000 ዲናር ሰበሰብንና በሉ በቃ ሬሳው ይሄድ። ሬሳው በጣም አጣደፉት። በቃ እንዲወጣ ሳርዬ ሬሳው ካልሄደ ብለው ሬሳዋን በ3 ቀን ነው በ4 ቀን ውስጥ አስወጡት። ሬሳዋን ማለት ነው መቆየት የለበትም ተብሎ ብዙ ታሪክ ነው ሳርዬ። እውነት እናቴ ኪዳነ ምሕረት ፍርዱን ትስጥ። ከዛ ሬሳዋ ወደ ኢትዮጵያ ሄደ። ሬሳዋ ሲሄድ ማን ሄደዋል? እነሱ ሄደዋል አብረው። ከዛ በኋላ እህትየው ምን አለችው ለባልየው? እባክህን አሁን ቀብረናታል፣ እሷንም ልጇንም ቀብረናል። ከእንግዲህ የሚመለስ ነገር የለም። ስለዚህ ሄጄ የእህቴ የሞተችበትን ምክንያት ላጣራ አለችው ማለት ነው። በእንደዚህ አይነት ጉዳይ ማውራት የለብሽም፣ እኔ ነገሩን አብሬ ጨርሳለሁ ይልልሽና ነገሩን ሁሉ አደፋፍኖ ልጅቷን እንዳትመጣ አድርጎ አስቆይቶ እዚህ ያመጣታል። እዚህ ካመጣት በኋላ ሌላ ሰሚራ የምትባል ልጅ አለች፣ በጎ ነገር የምትሰራ ኩዌት ላይ ማለት ነው። እሷ ነገሩን ትይዘዋለች። በኩዌት አለቀ፣ በኩዌት ህግ አልቋል አለችሽ። ይዊ በፍጹም ያለቀ ነገር የለም። እህትየው ጀምራ ለሩዌር ከፍላ ነገሩ ሁሉ እንዲዘጋ ነው የተደረገው። ሳርዬ የሞተችበት ቤት ደግሞ ባለቤትየውና ሚስትየው ኢትዮጵያዊ ነች፣ ባሏ ኩዌቲ ነው። የሞተችበት ባህር ያለበት ቤት ማለት ነው። እዛ ደግሞ ሰዎቹ ከዚችና ከሟች ባል ጋር ጓደኛ ናቸው። ኢቨን ስትወልድ ያቺ የኩዌቲው ሚስት እሱ እስር ቤት ስለነበር እነሱ ጋር ሄዳ የወለደችው። ጭራሽ እሱ ልጅቷን አፏን ዝም በይ አፏን እያዘጋ ልጅቷ እንዳትናገር አድርገዋታል። ገብቶ ነበር የዛን ጊዜ ኪዳነ ምሕረትን ኦኬ እሺ ዝም በይ ተራ በተራ እሺ። እኔ ላውራ፣ አንቺም ዳይሬክት ከሷ ጋር አታውሪ፣ በራስሽ ብቻ አውሪ። አንቺም አትግቢባት መሀል ላይ። ሮዚ ሂዊ ቆይ ትጨርስሽ። ሮዚ አውሪ ካላስ አትንትል። ከዛ ሳርዬ
እንደ እውነቴን ነው የምልሽ እህትየውን ስልኳን ሰጥቼሽ እንደ ውሻ እሷና ባልየው አርገው ውሻ አርገው ከምትኖርበት ቤት አስወጥተው የሚሰድቧት ስድብ በጣም ነው የሚሰቀጥጠው። እኔ አንድ ጥያቄ ነው ያለኝ ሳራ፣ ያዋጣ ነው 14,000 ብር ለእናትየው ግማሽ ልጃቸውና የልጅ ልጃቸውን ላጡት ለሱ ግማሽ ተብሎ ነው የተዋጣው። ይሄ ብር የት ገባ ጠይቂልኝ። እናትየው ወሎ ላይ ነው ያሉት። አይናቸው እውር ነው፣ አይናቸው አይሰራም፣ አያዩም። አልሰጥም ብሎ ኤምባሲ በቀደም ኢትዮጵያ ኤምባሲ ጠርቶት ኮሚኒቲዎች ተሰብስበው ለምንድን ነው ይሄ ሁሉ ብር ተሰብስበው ለእናትየው ያልሰጠኸው? እናትየው በሽተኛ ናቸው። ልጅቷ ይችን የመሰለች ወርቅ ልጅ እናቷን ትረዳ ነበረ ተብሎ ሲጠየቅ ልብሱን ቀዶ እሷን መመለስ ከቻላችሁ ስለ ብር አያሳስባችሁም ብሎ ድራማ ሰርቶ ነው የወጣው። ሳሪዬ እናትየው ብሩ የተሰበሰበው በሂዊ ስም ነው ወይስ በባልየው ስም? በባልየው ስም፣ ግን እሷም አለችበት። በምን እንዴት መኖሯን በምን አረጋገጥሽ? ጓደኛው ነች፣ ይዟት ነበረ የሚዞረው ሁሌ ማታ ማታ። ኦኬ እሺ፣ እንደዛ ከሆነ ታዲያ የብሩ ጉዳይ የተሰበሰበው በባልየው ሆኖ በሰዓቱ ሙሉ ኃላፊነት ያለው ባልየው ሆኖ ሳለ ሂዊ ለምንድን ነው ስለ ብር የምትጠየቅ? ስለ ብሩ እሷን አልጠየቅናትም እኛ። አይ አሁን አንድ ጥያቄ አለ ብለሽ ሚን ኢምፖርታንት ያደረግሽው ስለ ብሩ ነው ብዬ ነው። ኖ ስለ ብሩ እሱ አሁንም የኩዌት ህዝብ አይፋታውም። እኔ ትናንትና ቀኑን ሙሉ ነው ያልኩት። ሂዊ ላይ ጥያቄሽ ምንድን ነው ሮዚ? ሂዊ ላይ ጥያቄ አንደኛ እህቷን በድላለች፣ እህትየውን በድላለች። ምን ምስክሮች ማምጣት ትችላለሁ። ለምሳሌ ምን እህትየዋን ምን እህትየውን ከቤት አስወጥታታለች። የሟች እህቱን ብዙ ነገር ተናግራታለች። ጭራሽ የእህቴ የሞተችበት ቦታ ይጣራልኝ ብላ በተናገረች ብዙ ነገር ስታረጋት ነበር ከባልየው ጋር ሆና ማለት ነው። ስለዚህ ይኸውልሽ ሳራ፣ እኔ ማንም እንዲያሞግሰኝ ማንም እንትን እንዲለኝ ሳይሆን ከማንም ምንም አልፈልግም። እኔ ይሄ ጉዳይ ካለቀ በኋላ ቲክቶኩንም አልፈልግም ብያለሁ። ገብቶሻል? ግን በቃ ይሄ ሀቅ ይውጣልን ነው። እሱ ትክክለኛ ሰው ከሆነ አሁንም ቦታው ይመርመርልን። ሳራ እንደዛ አሁን እንደዛ ከሆነ ሮዚ፣ እኛ ምን ሀሳብ አምጥተናል መሰልሽ? እኔ ስራ መስራት ስላለብኝ ምናልባት ይሄ ከበድ ያለ ነገር ነው ሳስበው ማለት ነው። ያዘችው እሷንም ብታስገባ ትገባለች። እሷን ብታስገባት ጥሩ ነው። ሂዊ ነፃ ሰው ስለሆነች ሂዊ ነፃ ነኝ ከምንም የለውም ብላ ስቶሪ ራሱ አሽሙር ተከልክለናል። ማረ እንኳን በቃ ኩዌት ላይ ግን መርመርልኛል ሂዳ ነው የወለደችው ያለችው ሪም ትባላለች። ሳቡኝ ብላለች። እኔ ሰለቦታ ሆነ ችግር የለውም ብላለች። ችግር የለም። ቆይ ግን